ልኩን እንደሚመጣ ማወቅ አለብህ። ማንም ቢሆን ማንም ልኩ እንደሚመጣ ማወቅ አለብህ። አዎ አየህ፣ ፈክረ ባህር ብለህ በዛው ጠፋ። ወንድ ከሆንክ ለምን አንድ ጥይት አትተኩስም? እንዴት አባ እንደምንገባ እናሳየ ነበረ። እንዴት እንደምንዘለዝል እናሳየ ነበረ። እግዚአብሔርን እምል ይሄ ቆሻሻ ወራዳ የሆነ ስርዓታችሁ ይሄ ነው። ኢትዮጵያ አለች የምትሉ ግማታም የግማታም ልጆች ኢትዮጵያ ሽንታም ነች። አሁንም ኢትዮጵያ አሁንም ክብሯን የማትጠብቅ ግርምቢያ ላይ የለበሰች ሸርሙጣ ነች። አሁን ኢትዮጵያ ማለት ዜጎቿን የማታከብር ኢትዮጵያ በዚህ ሰዓት አለች የምትል ወራዳ ቆሻሻ ከኔ ጋር ተናገር። ግማታሞች በታሪክ ኢትዮጵያ እንደዚህ ታይቶ አይታወቅም። እንደዚህ ታይቶ አይታወቅም። እውነቴን ነው የምላችሁ። እንደዚህ አይተን ሰምተንም አናቅም። አንድ ሕፃን ልጅ አቅፈህ ስመ የኔ ልጅ ጥሩ አይደለም በቃ ተመለሽ ብለህ እንኳን ይህ ትልቅ ፕሮፓጋንዳ በተሰራበት ኖሮ ግን ጋላ ነው። ጋላ ነው። እውነቴን ነው የምላችሁ። ጋላ ጨካኝ ነው። ጋላ ጭንቅላት የለው። ጋላ አስተሳሰቡ ዜሮ ነው። ጋላ አያችሁ፣ በዱላ የፈከረ ክላሽ ከሰጠው ምን እንደሚያደርግ ማስተዋል አለብህ። ያራዳ ልጅ ማስተዋል አለብህ። በጣም ነው የሚነካው። በጣም ውስጥህን በጣም ነው የሚያቃጥለው። አያችሁ፣ እናንተ ስትማርኩ ተመልሳችሁ ትልካላችሁ። እነሱ ደግሞ ይዘው እንደዚህ ያደርጋሉ። አሁን አየህ፣ ይሄ የማስፈራራ ፕሮፓጋንዳ ነው። በጣም ነው የሚገርመው። ደርግ በዛን ጊዜ እንደዚህ ያደርግ ነበር። የኤርትራን ህዝብ ጡት ይቆርጥ ነበር። ደርግ ነው የምንል ያለው። ደርግ እንደዚህ ያደርግ ነበረ። yes thank you ደርግ እንደዚህ ያደርግ ነበር። አያችሁ፣ አሁን ደግሞ ጋላ ምን ያደርጋል መሰለ? ፈሪ ሰው እንደዚህ ያደርጋል። ፈሪ ነው ባይዘው ወይ ፈሪዎች የሆኑ ስርዓቶች ምን ያደርጋሉ መሰለ? ጭካኔን የሚያሳዩ አቋርጥ እኮ ነው አቋርጠን የሚል ያለው። አየህ፣ ከዚህ የተነሳ ከደርግ የተነሳ አልፎ እንኳን ምዕራባውያን ይገርማቸዋል፣ ሩሲያን ተይዘዋል። በዛ ሰዓት ላይ ህዝብ ኤርትራ በተጨቆነበት ሰዓት፣ ህዝብ ኤርትራ መውጫና መግቢያ ባጣ ሰዓት እንኳን ትቀጠቀጣላችሁ ብሎ ራሻም ተሳትፈዋል እዛ ጉዳይ ላይ። የተማረከም ነበር፣ 2 የተማረኩ ነበሩ። አያችሁ፣ ስለዚህ ትግል በዚህ አይቆምም። ያራዳ ልጅ ትግል በዚህ አይቆምም። ያጀግናል፣ እንዲያው ያበረታል፣ እንዲያው ያስጨክናል፣ እንዲያው የባስ እንደምትወጣ ያረጋል። ስለዚህ አሁንም ነገም የአማራ ህዝብ እየተጨፈጨፈ 85ቱ ብሔረ ብሔረሰቦች ተጠያቂዎች ናቸው። ነገ ጠዋት ለዚህ ጉዳይ ነገ ጠዋት ተጠያቂዎች ናቸው። አማራ ሆደ ሰፊ ነው፣ አማራ መስኪን ነው፣ አማራ እንደዚህ ነው እየተባልክ እውነቴን ነው የምላችሁ፣ ሆደ ሰፊ አትሁን። ጨካኝ መሆን አለብህ። አማራ ማምረር አለብህ። የኤርትራ ህዝብ አበቃ ያለ ሰዓት ነው ጨክኖ ወጥቶ ናጽነቱን ያረጋገጠው። እናንተ ደግሞ ካልጨከናችሁ ምንም አይነት ለውጥ ሊመጣ አይችልም። ምንም ነገር ለውጥ ሊመጣ አይችልም። በቃ ጭካኔ ማሳየት አለብህ። ለጨከነብህ መጨከን አለብህ። ከወዳጃችሁ ከጠላታችሁ ጋር እዚህ ሚዲያ ላይ የአማራ ልጆች ካወዲያ መብተክና ያለባችሁ። የስ የታሉ? ትናንትና ዮኒ ማኛ ያላገጥ ነበረ። ዮኒ ማኛ የሚባለው ልጅ ያላገጥ ነበረ። በጣም ያሳዝናል። በጣም ይገርማል። ሌሎቻችሁም አስመሳይ የሆኑ አማራዎች ውጡ፣ ተናገሩ፣ መረራችሁን ግለጡ። እነ ቤታዮ የምትባይ ውጪ ከእንደዛውስ ነገር ላይ ኖ እኔ ተናገር ያለው እንደዚህ ብያለሁ አይደለም። ነገ ጠዋት የሚያስጠይቅ ትልቅ ነገር አለ። ትልቅ ነገር ይመጣል። ይህ አስመሳይነት መቅረት አለበት። ትላንትና እኔ ስሰደብ አይደለም። ትላንትና እኔ ብሰደብም ባልሰደብም በኤርትራ ህዝብ ለአገሬ ለቆምኩት እሱ ነው የሚበቃኝ። እዚህ ጋር ማንም ቢንጫጫ ለኔ እንደ ተልባ ሙቀጫን ማስበው አገሬ ትዳን ነው ምለው። የማይናገሩ መስሏቸው አይደለም። ይናገሩ፣ ይበሉ። ለኛ ተወክለን ሚኪ ይበሉ።
እኔ ግን ኤርትራ እኔን ትወክለኛለች፣ እዛ ላይ ያለው ህዝብ እኔን ይወክለኛል ውስጥ ያለው። ስለዚህ እዚህ ባለው ህዝብ አይደለም እኔ የምለካው ገድሌ፣ እዚህ ባለው ህዝብ አይደለም እኔ ምሸማቀቀው። እኔ ድንጋይ ነው የማወጣው እዚህ ላለው ህዝብ፣ ውጭ ዓለም ላይ ላለው ኤርትራዊ ላለው እምቢ እረፍ ለኛ ትወክለንም ቢለን ይሄ ግባብን እምለው። እውነቴን ነው የምላችሁ። ስለዚህ አሁንም እነ ቤታዮ አስመሳይነት ትታችሁ ለሀገራችሁ ህዝብ ቁሙ። የስ እቺ ህፃን ልጅ አንድ ፍሬ እንኳን ያልበላች ህፃን ልጅ አገሬ ህዝቤ መሬቴ ይደፈራል ብላ ለወጣችሁ ነገር ላይ ራሱ ይሄ ይበቃል። ኃይለ ሥላሴ ቀበራችሁ አዛውንት ደግሞ እዚህ ጋር እናንተ አማራ ናት፣ አንተ ኦሮሞ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ እየተባባላችሁ ትባላላችሁ። ይሄ እኮ ነው የሚገርመው። ስለዚህ የአማራ ህዝብ ትልቅ ደወል ነው የተደወለልህ በዚች መስኪን ልጅ ትልቅ ደወል ተደውሎላል። ተፋቀር እርስ በራስህ አንተ ከዚህ ጎጥነ አንተ ከዚህ ጎጥነ አትበል። በቃ አትበል። የስ አትበል። በቃ ለአንተ ይሄ ተገቢ አይደለም። አየህ እቺ ህፃን ልጅ መስዋዕት መሬት ላይ እየከፈለችልህ አንተ ከጎንደርና አንተ ከጎጃምና አትበል። አንድ አማራ ብለህ ተነሳ። በቃ አንድ አማራ ብለህ ተነሳ። ስለዚህ ይሄ ጉዳይ ባይዘወይ ዓለም ላይ እየተዘረጋ ነው። ዓለም ላይ እየታየ ነው። የዚች ልጅ ግፍ ዓለም ላይ እየታየ ነው። ትናንትና እኛ ወደ ኤርትራም ልከነዋል። ህዝባችን እንዲያቅ፣ ሰራዊቱ እንዲያቅ ልከነዋል። ይዩት። ይሄ ነው የአብይ መንግስት፣ ይሄ ነው። ይህንን በሆነ አጋጣሚ ከተነሳ እንዴት አይነት መቀበሪያ እንደሚያጣ ማወቅ መቻል አለበት። የስ ይሄ ቡዳ፣ የስ ይሄ ጨምላቃ፣ የስ ይሄ ወራዳ ኢትዮጵያ በእንደዚህ አይነት ትመራለች። ድሮም እነኚህ ይመራሉ። እነኚህ እኮ መርቶ አያውቁ፣ እነኚህ እኮ መምራት አይችሉም ሲባሉ ለዘመናት እኮ ትክክል እኮ ነው። ጡት ይቆርጣል። የአንድ የተማረከ ወታደር ጡት ይቆረጣል። ፋኖ የሚል ጽሑፍ እዚህ ጋር እንደዚህ አርገት ትልጧል። እንዴት አሳፋሪ የሆነ መንግስትን ያላችሁ ኢትዮጵያ! እንዴት አይነት አሳፋሪ የሸርሙጣ ልጅ ግማታም የግማታም ዘር ስለሆነ እኮ ነው። የግማታም ዘር ስለሆነ ነው። ሌላ እኮ አይደለም። አብይ የግማታም ዘር ስለሆነ ግማቱ አልለቀቀውም። ግማቱ ስላለቀቀው ነው የውሻ ዘር ማለት ነው። ይሄ ነው። ስለዚህ ወታደር ለወታደር ከመጣ ትደፋለህ በለው። ይሄ ነው እኛ የምንለው። ከመጣ ትደፋለህ በለው። ማርከን ወደ ቤትን ልካለን አይደለም የሚባለው ውትድርና ላይ። ንገሯቸው፣ ለፋኖ ንገሯቸው። የሚሰማ ካለ አንድ ወታደር እዚህ ጋር መጥቶ ይናገር ነበር። ይሄ ይኸውልህ፣ አንደኛ ነገር ሚዲያ ላይ መጥተህ እንደዚህ አትናገር። ግልጽ አድርጌ ልንገር። ወታደር ይኸውልህ፣ ወታደር ሆነ ከመጣ ትደፋለህ በለው። የስ ይሄ የሆነ ዲፕሎማሲ በውስጥ አድርገው። ሰማኛለህ? ከመጣብህ ግን ይኸውልህ ድፋው። አለቀ። ይሄ ነው ውትድርና የኛ። ይኸውላችሁ ይሄ ነው። መጥቶ ከተማረከ ደግሞ አንለቀውም። ልክ ትክክለኛ ቦታ ላይ እስከሚደርስ ድረስ አንለቀውም። ቁጭ ነው የምናረገው። ይሄ ነው የውትድርና ህግ በሉ። እንንገራችሁ፣ የውትድርና ህግ እንደያዝከው ምን እናበለዋለን አይደለም፣ ታሰረዋለህ። ፖለቲካ ታስተማ አንተ የምትበላውን ታስበላውና የእሱ አንጻር ታደርገዋለህ እንጂ ከላከው ነገ ጠዋትም ይመጣብሃል እኮ። ከላከውም ነገ ጠዋት አይ እነኝማ መስኪኖች ናቸው፣ ምን ወታደር ነው ፋኖ እንዴ ማርኮን ራሱ ሚልከን ከሆነ እንዴ ወታደር አይደለም ነው የሚለን፣ ይንቃል። ስለዚህ ይሄ ነገር በስነ ስርዓት መታረም ያለበት ነው። በፋኖ አካሄድ ላይ ይወላችሁ ወይ ወደ ሱዳን ላኳቸው ወይ ወደ ኤርትራ ላኳቸው። እንዴ ሞኞች ናችሁ እንዴ? ወደ ኤርትራም ላከው ወደ ኤርትራ ጥሩ አድርገን እናሰራዋለን እዛ። እንዴ ጂላቱን እኛ እንረከበዋለን። እንደ ሶስተኛ ሀገር ሆነን እንረከበዋለን። ሙርከኛ እንረከባለን። አምጣው ኤርትራ ውስጥ እናሰራዋለን። ምን አባቱ ያደርጋል? ማርከ ወደ ኢትዮጵያ ትልኳለህ። ወደ አብይ ትልኳለህ። አትላከው። አምጣው ወደኛ ላከው።
ወደኛ ላከው። የስ ጥሩ አድርገን እናስተምረዋለን፣ ጥሩ አድርገን እናሰራዋለን፣ ጥሩ አድርገን ይሄንን ግማታም አብይን እንዴት እንደሚቃወም ኃይለኛ ፖለቲካ አስንቀን እንልከዋለን። አምጣው። ስለዚህ ይሄ ሁሉ የምትማርኳቸው ሰዎች እያለኳቸው እናንተ ግን ጡታችሁን የሚቆርጣችሁ ከሆነ ይሄ ተገቢ አይደለም። በትክክልም በዓለም ሕግ መሰረትም አሸናፊዎች ናችሁ፣ አሸናፊዎች ናችሁ። ይሄ የተቀበረ ልክስክስ፣ ይሄ ግማታም ወታደር ደግሞ የኢትዮጵያ ወታደር ነው እንዴ? ይሄ ልክስክስ የቁርስ ቤት ፎጣ እኮ ነው። ይሄ ወደ ላይ ተኩሰ እኮ የሚማረክ እኮ የኢትዮጵያ ሰራዊት እኮ ነው። በየትኛው መንገድ ነው አሁን ጥንብ ልክስክስ የሸርሙጣ ልጅ የያዘው ወታደር ጡት የሚቆርጠው? በየትኛው ታሪክ ነው? ስለዚህ አብይ ገዳይ ነው። አብይ አማራን ለማጥፋት የተነሳ ትግሬውንም ለማጥፋት የተነሳ ጀብደኛ ነው። አያችሁ። ስለዚህ እንደዚህ አይነት ጨካኞች ሲመጡ በጭካኔ ነው የምትመልስለት፣ በጭካኔ ነው የምትመልስለት እያልኩ ነው። እዚህ ሚዲያ ላይ እችን ነገር ለማጥፋት ምን የሚያደርጉት አሁን መሰላችሁ? አየ ግማሹ በባንዳዎቹ በአማራ ባንዳዎች አስመሳይ የሆነ ቃላትን እየተናገሩ ነው። ስለዚህ አማራ እዚህ ጋር መነሳት አለበት። አንድ አማራ ሆነ መዋደድ ብቻ ነው ያለበት። አማራጭ ይሄ ነው። መለያየት ብቻ አይደለም። ከታሪካችን በሆነ ነገር ይሁን በሆነ ነገር ጦርነት ከመጣ አንድ ነው የምንኖረው። እኔ የደጋፊዎቹን አይደል የተቃዋሚዎቹን አይደል የምናገር ያለሁት። የደጋፊዎቹም አካሄድ አንድ ለሀገራችን ነው የምንቆመው። በቃ አለቀ። ይክፋ ይልማ አለቀ። አንድ ላይ ቆመን ነው ይሄንን ነገር የምናበርሰው። እናንተ ጋር ግን አየናቸው እነኛ አስመሳይ ብሔሮች፣ አየናቸው እነኚህ ቅማላሞች ብሔሮች ኢትዮጵያ ውስጥ ያሉት እንዳለ አስመሳዮች፣ አማራው ሲገደል የሚስቁ፣ አማራው ሲቆረጡቱ ይሄው እዚህ ጋር ሲያንጋጥጡ ነበር። ቤት ውስጥ የሆነ ቤት ውስጥ ገብቻ አይቻቸው ገረመኝ። ደቡቦች ተጠያቂ ናቸው፣ ጉራጌዎች ተጠያቂዎች ናቸው በዚህ ጉዳይ ላይ። ጋላውም ተጠያቂ ነው በዚህ ጉዳይ ላይ፣ ደቡብም ተጠያቂ ነው በዚህ ጉዳይ ላይ። ሌሎችም ብሔር ብሔረሰቦች ተጠያቂዎች ናቸው። ይሄ ደም ይሄ የፈሰሰው ደም እናንተንም ይጠይቃችኋል። ነገ ጠዋት የስ ይጠይቃችኋል። ይሄ በጣም የሚያሳምም ነው። በጣም ነው የሚያሳምመው። እኔ እንደዚህ አይቼ ሰምቼም አላቅም። እንደዚህ አይነት ጭካኔ ታይቶ አይታወቅም። ሕፃን ልጅ በጣም ነው የምታሳዝነው። የቤተሰቦቿ ህመም፣ የአካባቢዋ ህመም ተሰምቷት ነው እንጂ ልትታገላል ተሰምቷት እኔም አለው ባለኝ አቅም ለሀገሬ፣ ለህዝቤ፣ ለፋሚሊዎቼ ዋጋ ሰጣለሁ ብላ ከፍላ ያሳየች ጀግና ነች። እቺ ለዘላለም የምትከበር ልጅ ናት። ለዘላለም በአማራ ልብ ውስጥ የምትሰርጽ እኛ ልብ ውስጥ የምትቀር ልጅ ናት እቺ ልጅ። ያ ሊያስቃችሁ ይችላል፣ ለሌሎቻችሁ ሊያስቃችሁ ይችላል። ነገ ጠዋት ግን ኤርትራውያን ድምፅ ሁኑን የምትሉብን ቀንም ሊኖር ይችላል። እናንተ ጨካኞች፣ እናንተ በአሁን ሰዓት የምትስቁ ሰዎች ያ ምንም ችግር የለም፣ ምንም ችግር የለም። ችግር ያልፋል እኮ አያችሁ፣ ችግር ያልፋል። ችግር አላፊ ነው። ቃል ግን አያልፍም። ጭካኔ ግን አያልፍም። ጭካኔ አያልፍም። አያችሁ፣ ትከፍላላችሁ፣ ዋጋ ትከፍላላችሁ። የማትከፍሉ እንዳይመስላችሁ፣ ትከፍላላችሁ፣ ዋጋ ትከፍላላችሁ። ለዚህ ህዝብ ለሚጨቆነው አንድ ብሔር ውስጥ አንድ ብሔር የአማራ ህዝብ የሚጨቆኑ ያለው የነገ ጠዋት ሲመጣ ዋጋ ትከፍላላችሁ። ያራዳ ልጆች፣ ቀላል ጊዜ አይደለም ጊዜው። አሁን በሚመጣው ነገ ላይ በሚመጣው ነገር ላይ ነው የምታዩት። አሁን አይደለም የምታዩት፣ ነገ ጠዋት ነው የምታዩት እችን ነገር። ደርግም አልወድቅም ያለ ስርዓት ነው የነበረው። ደርግም አፍሪካ ላይ እኔ ነኝ ጀግና የሚል ነው። እንዴት እንደወደቀ ግን አይታችኋል። እናንተም ነገ ጠዋት ትወድቃላችሁ።
ነገ ጧት ትወድቃላችሁ። እዚህ ሚዲያ ላይ ስታለቅሱ እናያለን። አቡናት ልብዳት ላክልኝ አቡ። ነገ ጧት እዚህ ሚዲያ ላይ ስትለምኑ ነጠላ ዘቅዝቃችሁ እናያችኋለን። የስ እናያችኋለን። ያ አማራ አንዱ ነው። አማራ አንተ ከዚህን እንዳትባባል ካወዲያ የዚች ልጅ ቃጭል ለእናንተ ነው። ይሄ መስዋዕት እናንተ አንድ እንድትሆኑ ነው። ይሄ መስዋዕት እናንተ አንድ ሆናችሁ ጠላታችሁን እንድታሸንፉ ነው። ስለዚህ ከአሁን ወዲህ አንተ ከዚህ ጎጥነ እንዳትል አንድ አማራ ነኝ ብላችሁ አንድ አማራ በዚች ልጅ ፎቶ ላይ አንድ አማራ የሚል ፕሮፋይል ፒክቸር አድርጋችሁ እንድናያችሁ እንፈልጋለን። የስ አንድ አማራ የዚች ልጅ ደም የሁሉም ደም ነው። የስ ስለዚህ ቆሻሻ ወራዳ አስመሳይ የሆናችሁ የባንዳ ዘር የሆናችሁ ነገ ጧት ተጠያቂዎች ናችሁ። ፌመስ የምትሉ እዚህ ሚዲያ ላይ ያላችሁ አስመሳይነታችሁን ትታችሁ ለሀገራችሁ ለህዝባችሁ ስጮ ማየት አለብን። ድምፅ ስትሆኑ ማየት አለብን። አይ ዘመዴ ካልሆነ ኖኖ ቤተሰቤ ካልሆነ አላለቅስም የሚል ወይም ደግሞ አይሰማኝም የሚል እምቢተኝነት ማሳየት የለባችሁም። የስ ስለዚህ እች ልጅ ትልቅ አማራ ናት። አሳምነው ጽገን ታነሱ ነበረ። እቺ ደግሞ ምትኩ ነች። እናንተ ትልልቆች እዚህ ቁጭ ብላችሁ እቺ መስዋዕት ያደረሰችላችሁ ልጅ ነች። ተፋቀሩ ብላ የጠፋች ልጅ ነች። ለዚች ልጅ ክብር መስጠት መቻል አለባችሁ። ወታችሁ መናገር አለባችሁ። የእናንተ ሰቆቃ የእናንተ ድምፅ እንዳይሰማ ቤት እየተከፈተ ሌላ ርስት የሚሰጥ ነገር አለ። ይሄ ነገር ኖ መሆን አለበት። ኖ መቀጠል የለበትም። ሁላችሁም የአማራ ልጆች ወታችሁ ለዚች ልጅ ድምፅ መሆን አለባችሁ። ለህዝባችሁ ድምፅ መሆን አለባችሁ። መረራችሁን ማሰማት አለባችሁ። አየናቸው ፌመሶቹን አየናቸው። ሌሎቹማ ሲያንጋጥጡ ነበረ፣ ሲስቁ እናያቸው ነበረ። እንዴ ብሔር አይደለ እንዴ አማራ? እንዴት አድርገን የምስቀው? እንዴት ነው ወጥተህ እንደዚህ የምገለፍጠው? እንዴት ነው ወጥተህ እንደዚህ እንትን የምትለው? ስለዚህ አሰሙ፣ ድምፃችሁን አሰሙ። ውጡ። ለዚች ልጅ ሞት፣ ለዚች ልጅ ሰቆቃ፣ ለዚች ልጅ ሁሉ ነገር የሚሆነው ያለው እዚህ በዚህ አስመሳይ የሆኑ ሰዎች ነው። ስለዚህ ፋኖም ብትሆኑ ማርካችሁ አስቀምጧቸው፣ ከእናንተ ጋር አስቀምጧቸው። እርምጃ መወሰድ ያለበት እርምጃ መወሰድም አለበት። የስ አለበት። የማን አባቱ ግማታሞች ናቸው እነኚህ? ውትድርና አይቶ የማያውቁ እነኚህ ኦሮሞዎች ናቸው ገዳዮች። ባይዘው ደቡቡ ላይ ሆን ይችላል፣ ጉራጌው ላይ ሆን ይችላል። ውትድርና ያለው ኦሮሞ ነው እንደዛ የሚያረገው። የስ ኦሮሞ ነው እንደዛ የሚያረገው። ይሄንን ወቅ የስ እነሱ ነው እንደዚህ የሚያረጉት። ሌላው እንዳይመስል ያራዳ ልጅ ራሳቸው ነው እንደዛ የሚያረጉት። ሚኒሊክ ጡታችንን ቆርጧል። ሚኒሊክ የእናንተ ኦሮሞ ነው። ከቆረጣችሁ የራሳችሁ ኦሮሞ ነው የቆረጣችሁ፣ አማራው አይደለም። ደነዞች እናንተ ኤርትራ ውስጥ ብትመጡ እኔ እውነቴን ነው የምላችሁ፣ ህይወታችሁን አሳልፋችኋለሁ። እኔ አልማርክህም። ይሄ ጭካኔን ስለማቅ አልኩልህ፣ አልማርክህም። ሙርከኛ አድርስ ብባል አስጠጋሃለሁ እኔ። የስ ይህንን አታርጉትም፣ ይህንን አታረጓትም። ከኤርትራ ጋር አትቀርቡ። በዚህ ጉዳይ ላይ አፍህን አትከፍትም ነበረ። እናሳይህ ነበረ። የውሻ ዘር እናሳይህ ነበረ። አንተ ቅማላም ፋኖን መግጠም አቅቶህ እኮ ነው አንተ
ሲቪል ሰው የምትገሉ እኮ ናችሁ እናንተ። ምንም ላላደረገ ቄ ውስጥ የሚኖር ህዝብን የምረሽኑ እኮ ናችሁ እናንተ። ኢትዮጵያ አለች ትላላችሁ። የትኛዋ ኢትዮጵያ? እቺ ግማታም ኢትዮጵያ፣ እቺ ቆሻሻ ኢትዮጵያ፣ እቺ ግን ህዝቧን የማታከብር ኢትዮጵያ አለች ትላላችሁ። አስጠላችሁን። በዚች ልጅ ጉዳይ ኢትዮጵያውያን አስጠላችሁን። በዚህ ጉዳይ ላይ አማራ የሚካተት አይደለም። በዚች ኢትዮጵያ ላይ በአሁኗ ኢትዮጵያ ላይ አማራ የሚካተት አይደለም። አማራ እየተገደለ ነው። አማራ አይደለም እየተባለ እየታረደ ነው። አንድ አማራ አምጣልኝ እዚህ ጋር ኢትዮጵያዊ ነኝ አይልህም። ሞቶ አይልህም የሚል ከሆነ ጀዝባ ነው። አይልህም። ሞቶ አይልህም። የሚከበርበት ኢትዮጵያ አይደለም ያለው እሱ በማንነቱ የሚታረድበት ኢትዮጵያዊ በል እየተባለ ደግሞ እዚህ ጋር የሚያንጓጥጡ የሸርሙጣ ልጆች እንደ ዮኒ ማኛዎች ደግሞ አሉ። አይገርማችሁ? አገው ነው ሁሉ ጊዜ። አገው ደንቆሮ ነው። ከአገው ብሔረሰብ ስለመጣ ዮኒ ማኛው ምንም ታሪክም የለ። አገው በድንቁርናው ነው እስካሁን ድረስ መሬትም የሌለው። በሌላው እኮ አይደለም። ለእንደዚህ አይነት ዘመን ነበረ አገው ይልሃል። አገው ደንቆሮ ስለሆነ ምንም ታሪክም የለውም፣ ቦታም የለውም፣ ምንም የለውም። አገው ነው በቃ አለቀ። ስለዚህ ዮናስ አገው ነው። ከአገዎቹ ስለሆነ ምንም ነገር ሊያዝንልህ አትጠብቅ። ደንቆሮ ሊያግዛል የተማረ ሰው እኮ ነው ወጥቶ ሰብአዊነት ተሰምቶት ለዚች ልጅ እንኳን የሚቆሙ የቆመ የለም። ጀዝባዎች ናቸው። አልተማሩም። ስላልተማሩ ነው። አየህ፣ ያልተማረ ኦሮሞ ማዕት ነው ያለው። ያልተማረ ደቡብ ማዕት ነው ያለው። ያልተማረ እንኳን ጉራጌ ውስጥ ውትድርና ውስጥም የለም። ውትድርና ውስጥም የለም ጉራጌው። አሁን እነኚህ አስቸጋሪዎች ሆነው ያሉት አማራ ጠላትህ ሁለት ነው። አንድ ስማ፣ አንድ ደቡቡ ነው። ልንገርህ፣ ግልጽ አድርጌ ልንገርህ፣ ደቡቡ ነው አንደኛ። እሱ ነው ጠላትህ፣ አንደኛ ጠላትህ እሱ ነው። በአሁን ሰዓት ከዛ ከግሙ ጋር ተሰልፎ መስዋዕት የሚያደርግ ያለው እሱ ነው። ጋላው ጋላ ነው። ችግር የለውም፣ እሱ የተያዘ ነው። ደቡቡ ግን ጠላትህ ነው አማራ። ግልጽ አድርጌ ልንገራው፣ ንገሯቸው፣ ሚዲያ ላይም ንገሯቸው። ከናንተ ጋር መጥቶ እዚህ ጋር ቢስቅ እንዳስቀለት እሱ ነው መጥቶ ይኸውልህ፣ ከነሱ ጋር አንደኛ ተሰላፊዎች ያሉት ደቡቦች ናቸው። አንደኛ ተሰላፊዎች ያሉት እኔ ልንገርህ ግልጽ አድርጌ። ስለዚህ የነገ ጠላት የነገ በደም የምትጠይቀው እሱን ነው። አንደኛ እሱን ነው። ይሄ አስመሳይ በ100 ብር ወታደር የሚቀየር ግማታ ትናንትና ወንድሙን አስፓልት ላይ ነው ወይስ የሆነ ጋርድ የደቡብ ልጅ ገለውታል አይደል እንዴ? አናሳዎች እንደነ ደቡብ ልጆች ደግሞ አስመሳይ፣ እንደ ደቡብ ልጆች ደግሞ ውሸታም፣ እንደ ደቡብ ልጆች ደግሞ ፈሪ አይቼ ሰምቼም አላውቅም በህይወቴ እንደነሱ ፈሪዎች እንደነሱ አስመሳዮች አይቼ አላውቅም። አሉ እዚህ ጋር አሁን ትራክ የሚነዳ እንዳለ ማንም የሚሉት ሙሉ ነው ምናምን የሚሉት አስመሳይ የብልጽግና ደጋፊ ነው። ትናንትና ወንድሙ እንኳን አስፓልት ላይ ነው ወይንስ ቦዲጋርድ ተብሎ ለ5 ኦሮሞዎች ሲገሉት ወጥተው ድምፅ አልሆኑ። እንደዚህ አይነቶች ባለጌዎች አሉ። እኔ ይገርማችኋል፣ እንደዚህ አይነት ሰዎች እንደዚህ አስመሳዮች የሆኑ ሰዎች አይቆዩም። እውነቴን ነው የምላችሁ፣ አይቆዩም። ስለዚህ አማራ ጠላትህን ማወቅ አለብህ። አንደኛ ጋላው ነው፣ ሁለተኛው ደቡብ ነው። አለቀ። ሌላው ጉራጌው በለው ምኑ በለው ከዛ በኋላ የሚካተት ነው። ጠላትህ ግን ሁለቱ ናቸው። በአሁን ሰዓት ሁለቱ ናቸው። ሁለቱ ናቸው። እነሱ ናቸው። አያችሁ፣ እየተደበላለቁ እየተመሻጠሩ ህዝብ የሚገሉት ያሉት እነሱ ናቸው። ስለዚህ አስመሳይነት
ይወል መቅረት መቻል አለበት። ይሄ ለአፍ ሊጣፍጥ የምትናገረው ንግግር መቆም መቻል አለበት። የስ እዛ ጋር እያረድከኝ እዚህ ጋር ወዳጅ ነኝ ብትለኝ እኔ ለኔ ምንም አይገባኝም ለኔ አይገባኝም። ስለዚህ ሁለቱ ናቸው አማራ እያሉ እዚህ ጋር የሚናገሩት ሚዲያ ላይ የሚያሉት እነሱ ናቸው። ኦሮሞም ደቡቡ ውትድርና ላይ ያሉት በሁለቱ መስክ ናቸው። በቃ አለቀ። ስለዚህ ይሄ ነገር መመለስ አለበት። ይሄ ብድር መመለስ አለበት። ይሄ ብድር መመለስ መቻል አለበት። የስ መመለስ መቻል አለበት። መመለስ መቻል አለበት። የስ እኔ የውላችሁ አንድ ነገር ልንገራችሁ። አንድ ወታደር ደረቱን እየነፋ ኖኖ አማራ መጥፋት አለበት እያለ ለመጣ ወታደር ሲማረክ ደግሞ እንደዚህ የጠወለገ ቲማቲም መስሎሙ የሚታይ ከሆነ አስመሳይ ነው። ማን አባቱ ግባ አለው? ውትድርና ውስጥ ማግባ አለው? ስትማርኩት እንደዚህ ይላል። ኖኖ አማራማ ታጠፈዋለህ ሲባል ደግሞ ደረቱን ነፍቶ ይመጣል። ሲማረክ ደግሞ የጠወለገ ቲማቲም መስሎ እንደዚህ ተጠግቶ አዎ አብይ የሚባለው እንደዚህ እኮ ላለን እንደዚህ እኮ ሲላለን ነው። እኛ እኮ ፋኖን እንወዳለን እያለቃቀሰ አስመሳይነት ያስለቃሽነት ባህሪ ያለው ይሄ ይወላችሁ መልቀቅ የለባችሁ። እኔ ግልጽ አድርጌ ልንገራችሁ። አሰሩት ካዝና ይሙላ። ከበስተጀርባ ሆኖ በወታደር እየተጠበቀ ካዝና ይሙላ። ጅል አትሁኑ። እኛ የማናቀውን ቅጠል እየበላን ነው ናጽነታችንን ያመጣ ነው ያራዳ ልጅ። ስለዚህ የማታቀውን ቅጠል እያስበላህ ደግሞ አዋጋው፣ ካዝና አስሞላው። አትልቀቀው፣ በቃ አትልቀቀው። ነገ ጠዋት ደግሞ መስኪኖች ናቸው ፋኖ ማርከው እኮ የሚለቁ አሉ። ስለዚህ ለምን አንሞክርም ሁለተኛ ብሎም የሚመጣ አለ። አንተ ጅል እንዴ የሚመጣ አለ እኮ። አያችሁ እኛ ለ20 ዓመት እንኳን የያዝነውን አለቆን ቁጭ ነው የምናረገው። ልክ ናጽነታችንን ስናገኝ በ82 ሙርከኛ ብለን ለቀቅናቸው። አያችሁ ምንም በሌለን ሰዓት ነው የምንላችሁ ያለነው። ምንም በሌለን ሰዓት እንደዛ አድርገን ይዘናቸዋል። 30 ሺህ የሚሆን ሰራዊት ነው ያዝነው። እኛ የበላነውን እየበላ ማለት ነው ያራዳል። ስለዚህ ይሄ ነገር ችግር ሊኖራችሁ ይችላል። የምግብ እዚህ ያለው አማራ ደግሞ እዚህ ጊፍት ከምትላላክ እዚህ አስመሳይነትን ከምታሳይ ለወታደር ላክለት። እኔ ስንት ጊዜ ነው የተናገርኩት በዚህ ጉዳይ ላይ። አው አማራ የሆናችሁ ለማንም ለነ ቤታዮ ለነማን የምሰጥ ፈርስ ይሆንክ አማራ ካለ ላክላቸው ለወታደር። አንቺም አግዢ፣ ቤታዮ የምትባይ ልጅ አግዣቸው። ፌመስ ነሽ፣ ታዋቂ ነሽ። እኛም ኤርትራ እንወድሻለን። ግን ብሔርሽ እየተጎዳ ብሔርሽ እየተገደለ አስመሳይነት መቅረት መቻል አለበት። ያራዳል። እርጃቸው። አስመሳይነት መቅረት መቻል አለበት። ፌመስ የሆናችሁ የአማራ ልጆች አግዙ። ከምታገኙት ስጡ። ድምፁ ኑ። እኔ አማራ ነኝ የምል ከሆነ አማራነት በምላስ አይደለም። አማራነት በአስመሳይነት አይደለም። አማራነት በማድረግ አማራነት መስዋዕት በመስጠት አማራነት ሁል ጊዜ እየወጣ ድምፅህን ማሰማት። ይሄ ነው አማራነት የምለው እኔ እንጂ ይሄ አንድ ቀን ጮኸ ዝም ማለት አይደለም። ውጣ፣ ተደጋጋሚ ውጣ። ሳያሳርፍ ህይወቱን የሚሰጥ ወታደር አለ። አንተ እንኳን ጊዜ ኖረው ትተኛለህ፣ እሱ ግን ጊዜ ሳይኖረው የማይተኛ ወታደር አለ። ስለዚህ ለዚህ ክብር ስጡ። ሚዲያ ላይ ስለ ጮህክ ትልቅ ነገር ክሬዲት ስጡኝ የምትሉ ጀግናዎች አላችሁ። አዎ ሚዲያ ላይ እኮ እኛ ለአማራ ጮኸናል። ለአማራ እኮ ጮህ መብትህ ነው። ጮህ ግዴታ ነው። ጮህ
ህይወትን የሚሰጥልህ እንኳን አለ መሬት ላይ ሆኖ አንተ እዚህ ጋር ቁጭ ብለህ ስለፋኖ ስለጮህክለት ትልቅ ነገር ያደረግከው ሆኖ ይሰማሃል። 6 ዓመት ነው እኔ ለሀገሬ ጮህኩት። እዚህ ጋር አንድ ነገር ተከፋይ ሆኜ አይደለም አንድ ነገር ሆኜ ተቀጥቼ እንኳን አንድ ጊዜ አግዙኝ ብያቸውም አላውቅም። ይሄ ነው ኤርትራዊነት። ይሄ ነው መስዋዕት ማለት። አገሬ በተጠራችበት ቦታ ላይ እየሄድኩኝ እምጮኸው ማንም እንዲሰማልኝም አይደለም። እኔ እንዲሰማላቸው የሚጮሁ ሰዎች አሉ ካላችሁኝ፣ አዎ አሉ። አንድ ቀን ግን እኔ ሰው እንዲጮህልኝ ሰው አንተ አትላኩልኝ የሸርሙጣ ልጆች አቡ አንድ ቀን አይደለም አንድ ሰከንድ ማንም ሰው ከጎኔ አለ ብዬ የምንጠራራ ልጅም አይደለም። ኤርትራ በተጠራችበት ሰዓት ላይ ሚኪ ነው የሚጠራው። የስ አንድ ሚኪ እንዴት እንዳርበተበታቸው እዚህ ሚዲያ ላይ አይታችኋል። እነ ዮኒ ማኛ እየወጡ ምን እንደሚሉ ሚኪ የሚባል ኢትዮጵያን እንደዚህ እያለ የሚሉ ማአት ነው ያሉት። እኔ ግን መስሚያዬ ጥጥ ነው። እኔ መስሚያዬ ጥጥ ነው። አልሰማም ለማንም ጋላሙት አልሰማም ለማንም ወረበላ አልሰማም። እኔ ሚኪ ስለዚህ አማራ ስለሆንኩ አይደለም ኤርትራዊ ነኝ። ግን የአማራ ሕፃን ልጅ ስትገደል አማራው ሲጨቆን አማራው አማራ አይደለህም ተብሎ በወረቀቱ እየታደነ ሲታሰር ድምፅ የሆነ እንኳን የለም። እዚህ ጋር የራሳችሁ ብሔር እንኳን ድምፅ አልሆኑም። አስመሳዮች 85 ብሔረ ብሔረሰቦች አስመሳዮች ሽንታሞች ይነጋለታል። አማራው ግን ነገ ጠዋት ይነጋለታል። አቤት ሲነጋለት ስንት አማራ ይቀየራል። አቤት አማራ ሲያልፍለት የዛን ጊዜ ስንት አማራ የሚሆን ይበዛል። አቤት አስመሳይ ጊዜ አቤት የዛን ጊዜ አማራ የሚሆኑት ሲበዙ አቤት አማራ መሆን ደስ የሚላቸው ሲበዙ በአሁን ሰዓት አንድ አማራ ነኝ ለማለት ያሳፈራቸው ሁሉ የዛን ጊዜ ሰላም ሲያገኝ መስዋዕት ፈጽሞ አገር ሲቆጣጠር ማት አማራ የሚሆኑ ይበዛሉ። ማት ያ እኔ እውነቴን ነው የምላችሁ። ይኸው እንደው እኔ አማራ በሆን ኖሮ ማለት ነው በአሁን ሰዓት ዘይጂ ብታገልለት ደስ ይለኛል። የሱ ደም አያችሁ፣ የሱ ደምን ተቋዳሽ በሆን ደስ ይለኝ ነበር። እውነቴን ነው የምላችሁ። በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። ስለዚህ አሁንም ኤርትራውያን እንደህራለሁም አብዚያ ቆልዓ እዚያ ትሪዋ አይደለሁም ወታደር ኮይና ድማ ምስተማረኸት ጡባ ቆሪጾም ዝቆርበታ እዚያ ቀሊጦም ቀቲሎም ደርቢዮም ማው እዚህ ድገብር ናይ ኢትዮጵያ ወታደር እዚህ ድገብር በሉ ሰይጣን ምዃኑ ጨካናት ምዃኖም ህዝቢ ኤርትራ ክትፈልጥ ክትከላለካ ምዝዮም እዩ አላይንስ ተፈጢርለይ ምስ አብይ ኮይና ክንቃለሲና ድብሉ ደመ ኸልቢ ክንገብረኩም ኢና ደምኩም ከማን ክንሰትይና ግልጽ ገይረ ክነግረኩም ምስ አብይ ተደሚሩ ምስ አብይ ክዋጋእ ድመጽእ ተቃላሳይ እንድህራልዩ ደመ ኸልቢ ክንገብረኩም ኢና ኣብ ቅድሚ ኣምላኽ ይድብለኩም ደለኹ ደመ ኸልቢ ብለካለሁ ኣነ ኤርትራዊ ኣጋጊዮም እዮም ብርጌና ሓመድ እዮም ኣጋጊዮም እዮም ከምዚ እንድሕሪልካኒ አይሰማዓካን እየ አንደኛ ከኤርትራ ጋር ጦርነት ከተከፈተ አንደኛ ሚኪን የማታገኙት እዚህ ሚዲያ ላይ እኔን ነው።
እኔ ብድሬን መመለስ አለብኝ። እኔ የምፈልገው አካል አለ። የስ ግን አይጀምሩም። እነኚህ ፈሪዎች አይጀምሩም። እነኚህ ተቅማጣሞች አይጀምሩም። ቢጀምሩ ኖሮ አሳየው ነበር። ጭካኔ 27 አሳየው ነበረ። የስ አሳየው ነበረ። እነኚህ ልክስክሶች አስመሳዮች ወታደር ሊባሉ ነው። እነኛውን የኢትዮጵያ ወታደር ሊባሉ ነው። እቺ ልጅ ስለገደሉ የኢትዮጵያ ወታደር ይባላል። ግማታሞች አሳፋሪ ናቸው። ሁለተኛ አንድ የሆነ የመጨረሻ ልንገራችሁ። የብልጽግና ደጋፊ የሆንክ ሰው ወይ የአብይ ደጋፊ የሆንክ ሰው እዚህ ቤት እንዳትመጣ፣ ካወዲያ በቤቴ እንዳትመጡ። አንድ የአብይ ደጋፊ የሆናችሁ ሰዎች እዚህ ቤት እንዳትመጡ። ሁለተኛ እንዳትመጡ እናንተ አሪዮሶች እንዳትመጡ እዚህ ቤት። ሁለተኛ እኔ ቃል እገባለታለሁ ለአማራ ልጅ፣ ሁለተኛ እዚህ ጋር ደጋፊ የአብይ የሆንክ ወይ አለቅላቂ ባንዳ የሆንክ የአብይ እንዳትመጣ እዚህ ቤት እንዳትመጣ። በጣም እኔ ዕላማዬ ላይ ጨካኝ ነኝ። እንዳትመጡ። በጠበላችሁ ሂዱ። እዛ የምትሄዱበት ቤት የምትግማሙበት ቤት ሂዱ፣ ተግማሙ። እንዳትመጡ እዚህ ቤት። ይሄ የተጨቆነ ህዝብ፣ ይሄ የሚገደለው ህዝብ የአማራ፣ ይሄ የሚታረደው የአማራ ህዝብ ቤት ነው። ካወደ ይሄ ቤት እንዲሁም የኤርትራውያን ቤት ነው። አለቅ ሌላ የባንዳ ዘር ያለብህ እንዲሁም የአብይ ደጋፊ ሆንክ ሰው እንዳትመጣብኝ እዚህ ቤት። እንዳትመጣ እዚህ ቤት። እናንተም በደም ነው የምንፈልጋችሁ፣ በደም ነው የምንጠይቃችሁ። የስ ቅማላሞች ና እዚህ ጋር ግባ። የአማራ ልጅ የሆንክ ግባ። ሌላ እንዳትመጣብኝ እዚህ ጋር። እማቃችሁን ነው የማስገባው። አንድ ሰው እንዳትገባ እዚህ ጋር። ያ የጥንባታም ዘር ሁሉ እዚህ ገባችሁ። ብሔረ ብሔረሰቦች አለ እንዳትሉ እዚህ ጋር። አንድ ብሔረ ብሔረሰቦች የላችሁም እዚህ ጋር። ማወቅ ያለብህ አንድ አማራ እየተገደለ፣ አንድ ብሔር አማራ እየተገደለ ሌላው የሚያንጋጥጥ ብቻ ነው የምታየው። አስመሳይ ነው። ስለዚህ አማራ ወዳጅህና ጠላትህን እወቅ። በአሁኑ ሰዓት አንተ ብቻ ነው የምትታረደው ኢትዮጵያ ውስጥ እያልኩ ነው። አንተ ብቻ ነው የምትገደለው። ስለዚህ እዚህ ሚዲያ ላይ ፍቅር አትጫወት ከሌላው ጋር። የስ እኔ ከጠላቴ ጋር አላወራም። እኔ ከገዳዬ ጋር አላንጋጥጥም። ግልጽ አድርጌ ልንገራችሁ። የምታንጋጥጡ ግን እያየናችሁ ነው እዚህ ሚዲያ ላይ። ይሄ ደግሞ የሚያሳየው ባንዳነት ነው። ባንዳነት ነኝ እኔ ከጠላቴ ጋር ለሰከንድ እድል አልሰጠውም እያልኩ ነው። እድል አልሰጠውም። እናንተ ደግሞ እንደዛ መሆን አለባችሁ። አስመሳይ ያሉ የአማራ ልጆች አንዳንዶቹ አስመሳዮች የባንዳ ዘሮች አሉ። እነኝን አወግዷቸው። ሂዱ ከአብይ ጋር በሏቸው። እናንተ ብቻችሁን የምትጨቆኑ ብሔሮች ናችሁ። ሌላው ብሔር ግን እንደፈለገው ነው የሚንቀሳቀሰው ኢትዮጵያ ውስጥ። እንደፈለገው ነው የሚሄደው። እንደፈለገው ነው የሚበላው የሚጠጣው። ስለዚህ አንተ እየተጨቆንክ ተመልሰ ደግሞ እነሱን ማቀፍ የለብህም። ስለዚህ እኔ ይውላችሁ ይህንን ነው የምላችሁ። ያ በጣም ነው የሚያሳዝነው። ግቡ የአማራ ልጆች እዚህ ጋር መጣችሁ ይውላችሁ የሆነ በቃ እንትን እንዳትሉ። ይህ ዝም ብሎ እንደዚህ ነው ምናምን እንዳትል። በቃ አለቀ። ይሄ በጣም የሚገርምና የሚያሳቅቅም ስለሆነ በጣም ነው የገረመንኛ። በጣም ነው እኔ በጣም በዚች ልጅ ሞት በጣም ነው የገረመኝ። እኔ በጣም ጭካኔያቸውን ያሳዩት በዚህ ልክ ከሆነ ምን ማድረግ እንዳለብህ የአማራ ልጅ ማወቅ መቻል አለብህ። ማወቅ አለብህ። በቃ በጣም ነው ልብ የሚነካው። እኔ ሳልተኛ ነው ያደርኩት። የአራዳ ልጆች
እግዚአብሔርን እምላችሁ ሳልተኛ ነው ያደርኩት። እንቅልፍ እምቢ አለኝ። ልጅቷን ሼር እያሉ ደግሞ በተለይ በጣም ልቤን ይነካኝ። ምናችሁ በቃ አለቀ። ሰላም ሰላም፣ ሚኪ ሰላም ነው? አማን ነው፣ አማን ነው፣ አማን። አዲስ ነገር ደግሞ አለ። የእቺ ብቻ አይደለም ሚኪ። የዛሬው የተለቀቀው ደግሞ የከፋ ከዚህ የከፋ ነው። የሴቷ አሁን የዛሬው በወሎ ላይ የተካሄደው ሌት ይላል። ደግሞ ይሄ እባካችሁ አማራ መጣችሁ እዚህ ባንዳ አማራ ካላችሁ እናታችሁን ብዱ ነው የምላችሁ። ምንም አላችሁ። እህትህን አሳልፈ የምትሰጥ እናትህ አሳልፈ የምትሰጥ ካለ ከአብያ ጋር እሰራለሁ ብለህ ከገባ አሽከር የሆንከው እናትህን ብዳ። የዛሬ የከፋ ነው። የሰው ጥግ በ21ኛ ክፍለ ዘመን እንዴት እንደዚህ ይጨክናል? ሴቶች አላችሁ እዚህ የምትስቁ። እኔ እንደዛ አልመኝም። በእናንተ የምትስቁት ያላችሁ ራሱ ፎቶ ማየት ይሄ ፎቶ ማየት የለባችሁም። ይሄ ፎቶ ማየት የለባችሁም። ሴቶች በተለይ የዛሬው እኔ ባሳያችሁ እዚህ እንዳይዘጋ እንጂ ሌላ ነው። ዘግናኝ፣ በጣም ዘግናኝ ነው። እስከ መቼ እንደዚህ የሆናችሁ? ትንሽ ሸም የለም? ዛሬም እንደዛ ደገሙ። አረ በስመ አብ ሚኪ፣ የዛሬ ደግሞ በጣም ይለያል፣ በጣም ይለያል። የዛሬ እግዚአብሔርም ዛሬም ደግመውታል። እየጣፍኩልህ ነበር ሚኪ፣ አላየኸውም? በጣም ያሳዝናል ሚኪ። እኔ እስካሁን ተምላስ ነው የነበርኩትና በጣም ያሳዝናል። በጣም ዘግናኝ የሆነ አይ ዶንት ኖው። እኔ ሰው ናችሁ? የሰው ዘር አላችሁ? የሰው ዘር አላችሁ ወይ ምንድን ነው? ግን እኔ ተውት። ሌላ አማራ ሆነ አሁን እንደዚህ ስታይ ምን ይሰማሃል? አንድ ነገር ንገርህ። እኛ ኤርትራውያን እዚህ ከአንተ ጋር የምንቆመው ፓይኑ ስለምናውቀው ነው፣ በሽታው ስለምናውቀው ነው። አንድ ሰው አይቆምልህም አይደለ? አንድ ሰው አሁን ቲቪ ላይ አይናገርልህም። አዎ በእኛው እንደዛ ነበረ። በእኛ በታንክ ሲረገጡ እንደዛ ነበረ። ለዛ ነው እኛ ከአንተ ጋር የምንቆመው ያለ ነው። ማንም ላይ አይቆምልህም። አሁን ማንም አጠገብ ላይ አይሆንም። ነገ አንተ 4 ኪሎ ብትነሳ ግን ሁሉ እኔ አማራ ነኝ ይልሃል፣ እኔ ወንድምህ ነኝ ይልሃል። አየህ፣ አንድ ሰው መምዘኛው በመጥፎ ካንተ ጋር ሲቆም ነው። ፒፒ አንድ ነገር እንገራችሁ፣ እዚህ መጣችሁ ምንም የምታረጉት ነገር ያላችሁም። እኛ ኤርትራውያን የምንቆመው በሽታው ስለምናውቀው ነው። እውነታው ይሄ ነው። የዛ ሰዓት ማንም ከኛ አጠገብ የነበረ የለም። ግን ጀስት ሴት እንዴት ወንድ አይደለህም እንዴ? ወንድ እንደዛ ማታረጉ ጡት ነካሽ እንደ ጅብ እንዴት ጡት እንደዛ ይደረጋል? እንዴት እናታችሁ እኔ እግዚአብሔር እንዳይዘጋብህ እንጂ ባሳይ ፎቶ እዚህ ያለ አንድ ኮመንት አይጽፍም የነበረው። አንድ ኮመንት አይጽፍም። ገብቶ ማየት ይችላል ሚኪ። በነገራችን ላይ ሚኪ በመጀመሪያ በጣም እናመሰግናለን። እኛ አማራ ልጆች እንወዳችኋለን። ኤርትራውያን ይሄ ጨካኝ አረመኔ የሆነ የኦሮሞ ልዩ ኃይል ኦነግ የነበረው በወለጋ ምድር ሲያርድ የነበረው ነው አሁን የገባው። የሚያሳዝነው በጣም የሚከፋው ነገሩን የሚያከፋው ምንድነው የኛው ከጉያችን የወጡት የአድማ በታይ ምንሻ የሚባለው በቅጥረኝነት መንገድ እየመሩ የሚያስጨፈጭፉን ነው የሚያሳዝነው። ግን ለአንዴና ለመጨረሻ ጊዜ ጨካኝነታቸው ራሱ
ራሳቸውን ያጠፋቸዋል። ይሄ ወንበዴ ቡድን ማለት ነው። የትም አይደርስም፣ ግን ያሳዝናል ድርጊታቸው፣ ጨካኝነታቸው። ይሄ አብሮነትን ተጋብተናል፣ ተዋልደናል፣ አብረን እንኖራለን፣ አንድ ሀገር ነን ምናምን የጅብጃንካት እርሰው እሱን እነኚህ ሰዎች የሚሰሩት እንዳውሬ ነው እንዴ። ጅብን ጅብ እኮ አይበላውም ጎበዝ፣ ጅብን ጅብ አይበላውም፣ አንበሳን አንበሳ አይበላውም። የጭካኔያቸው ጥግ እንዴት እንደሚጨክኑ በዚህ ልክ የገዛ ዜጋውን ጡት እየገነጠለ የሚያሳይ በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው፣ የሚያሳፍረው። እንደ ተቋም ደግሞ የኢትዮጵያ መከላከያ የወንበዴዎች ቅጥረኛ መሆኑ ደግሞ በጣም ያሳዝናል። የወንበዴዎች ቅጥረኛ፣ ገዳይ፣ ጨፍጫፊ፣ ዜጋውን ከምድረ ገጽ ለማጥፋት የተዘጋጀ እና በጣም ነው የሚያሳዝነው። ግን ሚኪዬ በዚህ አጋጣሚ ላመሰግን ነው የገባሁት። በነገራችን ላይ እንወዳችኋለን፣ እናመሰግናለን። እህቶቻችን በዚህ ልክ 3 4 5 እያለ እየቀጠለ ነው። ያው ይቀጥላል። ያው እስካለ ድረስ ጨካኝነቱን እያሳየን ነው። አብዛኛው ያው ይሄንን አጨካከኑን በ21ኛው ክፍለ ዘመን የሰው ልጅ ሰልጥኖበታል በሚባለው ዘመን ያ የድሮው ጋላነታቸው አልረሳ ብሏቸው ማለት ነው። ያ ጄኖሳይድ 28 ጎሳ ስልቅጥ አድርገው የመጡት አልረሳ ብሏቸው የተጸናወታቸው ቫይረስ የሆነ አጋንንታዊ ስራቸው ተከትሏቸው መጥቷል። በነገራችን ላይ አሁን እየፈጸሙት ነው፣ ወደንም ጠላንም። ያ በወለጋ ላይ በሩቅ ስንሰማ የነበረው በአሰቃቂ በአፋን ኦሮሞ እየተናገሩ የአማራን አንገት እየቀነጠሱ እጅ እየከተከቱ የሚያሳዩን ዛሬ ቀጥታ ወደ ቀያችን ገብቷል። ያሳዝናል፣ ግን እንወጣዋለን። አይዘልቁም። እንደዚህ እኮ ነው፣ አይዘልቅም። የጊዜ ጉዳይ ነው። ጊዜ ወንዱ ነው። አይዞ ይነጋል። የማይነጋ ነገር የለም። ቴንክ ዩ። የመጨረሻ አይዞን አለን ከጎናችሁ። ኤርሜላ አለ። ሰላም ወዳጄ፣ እንዴት ነህ? ሰላም። አማን ነው። ያ ትናንትና እኮ አይቼው ይህንን ጉዳይ በጣም አዘንኩኝ። በጣም እኔ የአማራ ፋኖ ምርኮኞችን ለቀይ መስቀል አስረከበ ነበር የሰማነው አይደል? ምርኮኞችን በቃ ማንኛውም ታጣቂ ኃይል ደግሞ ያን ነው ማድረግ ያለበት። የአማራ ፋኖ ምርኮኞችን ለሚመለከተው አካል በእንክብካቤ ለነሱ የሚያስፈልገውን ነገር ሊያደርጉ የሚችሉ ቀይ መስቀል ናቸው። ለቀይ መስቀል ሰጥ። ያ ልቦና ነው። በቃ ሰብአዊነት የሚባለው ያ ነው። የብልጽግና ግን እንደዛ አይደለም። ብልጽግና ኢትዮጵያን በጣም ነው የሚጠላት። ባይዘወይ በኢትዮጵያ የመንግስት ስርዓት በመሪነት ከምናውቃቸው እንደ ብልጽግና ኢትዮጵያ ታፍራ ተከብራ ለዘላለም ትኑር እያለ የሚያፈርስ ግን አይቻለቅ። በአፉ ኢትዮጵያ አትፈርስም እያለ እያፈረሰ በየሚዲያው በየተገኘው እድል እየወጣ ኢትዮጵያ ለዘላለም ትኑር እያለ ለዘላለም እንዳትኖር የሚሰራ ያለው ማን ነው? ዛሬ አሁን ኢትዮ ፎረም ላይ የወጣ ዘገባ ብታይ ኢትዮጵያ ውስጥ እያስጣጠቀ እርስ በርስ ሰውን የሚያፋጅ ኃይል ትጥቅን ስንቅን የሚሰጠው ብልጽግና እንደሆነ የአሜሪካ አንድ የሆነ ዘገባ ወጥቷል ብሎ አሁን ኢትዮ ፎረም ሲነገረን ነበር። በጣም ነው የገረመኝ። እና ያው የፋኖና የአማራ ትግል አንድ ደስ የሚለው ነገር ምንድነው ካልክ፣ አንደኛ ለሉዓላዊነት ለህላዌ ለህዝባቸውን የሚታገሉት፣ ሁለተኛ ግን ህዝባቸውን ሊገሉ የመጡ ህዝባቸውን ሊያጠፉ የመጡ የብልጽግና ሰራዊት ግን በክብር በተማከረኩበት ጊዜ በክብር ለሚገባው አካል ለቀይ መስቀል አስረክቦ የተጎዳው ከህመሙ ከጉዳቱ እንዲያገግም ቀይ መስቀል የሚባል ኃይል እንዲቀበሉ እያደረገ ነው። ይሄ ነው በቃ ትግል ማለት ይሄ ነው በጣም። ስለዚህ እኔ ለአማራ ልጆች እኔ የማስተላልፈው መልእክት ቢኖረኝ እኔ ምንድነው አሁን እኮ የአማራ ኃይል እኮ በኢስት አፍሪካ አለክ የሚባል ኃይል እየሆነ እየወጣ ነው። አማራጭ ኃይል እየሆነ እየወጣ ነው። የፌዴራልን ሰራዊት በድሮን በሜካናይዝ የታጠቀ ትልቅ ሰራዊት እየማረከ እያሳየ ነው። ምን አሁን ይህን ኃይል አይዞህ አትለውም።
ማንን ነው አይዞህ የምንለው? መከራ እየተቀበለ ያለ በችግር ውስጥ እያለ በተለያየ ተጽዕኖ ውስጥ እያለን የአማራ ህዝብ አይዞህ አንድ ሆነህ መታገል ነው አማራጩ፣ ሌላ ምንም አማራጭ የለም ማለት ብቻ ነው የምፈልገው። ቴንክ ዩ ወዳጄ። ቴንክ ዩ። የመጨረሻ አሪፍ የሆነ መልእክት ነው። ቴንክ ዩ ኤርሜላ። አሎራ 525 አለኻ ወይ ራሄል? ኦኬ ራሄል ትዛረብህ አንተ ያዘ። ኦኬ ራሄል ቀጥይ። በጣም ይገርማል ደግሞ ዛሬም ደገሙ እናታቸውን ልብዳቁ ያረ ራሄል አለሽ? ኦኬ ቀጥል። 525 የለውን ሳኖሩ ነው እንደምልኩት። እኔ እኮ ይገርመኛል ሚኪ። ኦኬ ጠዋሊ በትግርኛ ደክ ዘረባ አማርኛ ብዙሕ አይኮንኩ ኩብርሓው ሓንሳብ ሚኪ። እኔ ምንድነው ማለት የምፈልገው ትንሽ ልበልና ልውጣ፣ ወደ ስራ ልወጣ ስለሆነ አንድ በዚህ በአማራ ጉዳይ አንተ ቤት መጥተው እንናገራለን የሚሉ ሰዎች ካሉ ምን ማድረግ አለብህ መሰለ? ፊቱን ይክፈት። በተለይ እኔ የአማራ ልጅ ነኝ የሚል ካለ ፊቱን ይክፈት። ሌላው በዚህ ወሳኝ የሆነ እንዲህ አይነት መከራና ችግር ላይ ሌላ የፖለቲካ ቁማር እጫወታለሁ የሚል የአማራ ልጅ ካለ አማራ እንዳልሆነ ይብግባው ሰው። ትክክል፣ ብራቮ። ይሄንን ነው የምለው። እኔም ያ እንዲህ አይነት ቁማር የለም። አሁን እኔን ታውቃለህ አይደል? እኔ የሻዕቢያ ተቃዋሚ ነኝ። በአገሬ ጉዳይ፣ በሉዓላዊነቴ ጉዳይ፣ በህዝቤ ጉዳይ ግን ወፍ የለም ወዳጄ፣ ቀልድ የለም። ህዝብን የሚጨርስ ህዝብን የሚያፈርስ ህዝብን እንዲያለ ደም የሚያቃባ የብልጽግናን ስርዓት እኔ እንደ ፖለቲካ ኃይል ቆጥሬ እኔ አገሬ ላይ ለውጥ እንዲመጣ እኔ እሱን መደገፍ አልፈልግም። ስለዚህ እያንዳንዱ የአማራ ትግል አሁን ፎከስ ማድረግ ያለበት በድሮን ለሚጨፈጨፈው የአማራ ገበሬ፣ በድሮን እያለቀ ያለ የአማራ ህዝብ አለ። ሰላማዊ ህዝብ፣ ሲቪሊያን ህዝብ። ያውም እኮ ብልጽግና ፋኖች እዛ ሲያርበተብቱት እዛ ሽንፈት ሲያጋጥመው ሰላማዊ ሰው እየሄደ እየገደለ ነው። እያየ ነው አይደል? የስ እሱ እኮ ነው የሚገርመው። ስለዚህ ወደድክም ጠላህም አሁን የአማራ ልጅ ነኝ የሚል ሌላ የፖለቲካ አጀንዳ ይቁም። አሁን ህዝብን አድን። እችን የምታክል ህፃን ልጅ ቆራርጦ መግደል ማለት ምን ማለት ነው? ከዚህ የበለጠ ግፍ አለ እንዴ? ከዚህ የበለጠ ነውር አለ እንዴ? ይህንን ነውር እያየህ ይህንን ግፍ እያየህ አንተ ሌላ የፖለቲካ ቁማር ስትጫወት አታፍርም? ማፈር ነው ያለባችሁ። ስለዚህ እባካችሁን ይሄ ነገር ዛሬ አንድ ሰው ላይ ስለዚህ ይሄንን ነው ምለው። ቴንኪዩ ወዳጅ። ዋጋ መክፈል አለበት። እንዲህ ፊቱን ከፍቶ እኔ አማራ ልጅ ነኝ ብሎ የሚቃወም እንኳን ቢሆን ይሄንን ነገር ፊቱን ከፍቶ ይቃወም። አንተ ቤት ፖለቲካ እንዲሰራ እንዳታስገባ። አማራ ነኝ ካለ አማራውንም እንገራችሁ። ከወዲያ የብልጽግና ደጋፊ የሆንክ ሰው፣ የዚህ የጨካኝ ስርዓት ደጋፊ የሆንክ ሰው እዚህ ቤት እንዳትመጡ። ተዘግቷል ይሄ ቤት። ይሄ ቤት ይወላችሁ ለተጨቆነ፣ ለሚታረደው እንዲሁም ለተጎዳው ህዝብ ነው ይሄ ቤት የሚያስተናግደው እንጂ ለጠገበ ሰው አይደለም። ስለዚህ